ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቻለሁ። የሚቀርበው ሪፖርት በሙሉ ተመልከቱት። ከማይበረ ቅዱሳን እና ደቡብ ኦሞ ካለው ሀገረ ስብከት በቀር የሚቀርበውን ሪፖርት ተመልከቱት። ስለዚህ ወዳጄ ዴቪድ ከበሮ የኦርቶዶክስ አይደለም፣ መቋሚያ የኦርቶዶክስ አይደለም፣ ጸናጽል የኦርቶዶክስ አይደለም። ክርስቲያንን ለመለያየት የሚሞከረው ሁኔታ የማይሳካ ጥረት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንኳን ለቅዱስ ገብርኤል ወርሃዊ ክብረ በዓል በሰላምና በጤና አደረሰን። በወቅታዊ ጉዳዮች በወቅታዊ ሀሳብ ተመልሼ መጥቻለሁኝ። ትናንትና ቅዱሳት ስዕላትን ሲቀድ የነበረው በድጋሚ በሌላ ቪዲዮም ሲያናፋ ነበር። ሶስተኛ ቪዲዮ ላይ ደግሞ ይቅርታ ለመጠየቅ ሞክሯል። እሱን ቪዲዮ ለማየት እንሞክራለን። አካባቢው ሰፈሩን ራሱ በተናገረው መሰረት የት እንዳለ አውቀነዋል። በአርሲ ላይ እየተካሄደ ያለውን ነገር ለማየት እንሞክራለን። ከገድሉ ጋር በተገናኘ ሰፋ ያሉ ጉዳዮች እየተዳሰሱ ያሉት እሱንም እናቀርብ ይሆናል። የመናፍቃን ሀሳብ ደግሞ ከበሮ የኛ ነው፣ ማንም አልካ አይከለክለንም፣ ከበሮ የእስራኤላውያን እንጂ የኢትዮጵያውያን አይደለም፣ ስለዚህ እንደፈለግን እናደርጋለን፣ እንደፈለግን እንመታለን እያሉ ያሉ ሰዎች አሉ። እሱንም እንዳሳለን። ዲያቆን መምህራችን ዮርዳኖስም አባታችን አባ ገብረ ኪዳን ተካተውበታል። ስለዚህ እንደው የምንጀምረው ከአባታችን ከአባ ገብረ ኪዳን ቪዲዮ ይሆናል። ስለዚህ ለብዙዎች እንዲደርስ ይሄ ቪዲዮ ሼር እና ላይክ ማድረጋችሁን አትርሱ። እንጀምር። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክን ደስታ ያሰማቸዋል። ከልቤ ነው እማምላክን እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። ለአባታችን ለአባ ገብረ ኪዳን ግርማ እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደልልን። እንኳን ለበዓሉ ለቅዱስ ገብርኤል ወርሃዊ በዓል እንኳን አደረሳችሁ አደረሰን። ከዚህ በኋላ ብንመለከታቸው እንግዲህ ከቻልኩኝ ብለር ለማድረግ እሞክራለሁ። ኤዲቲንጉ ላይ ካረሳሁትኝ ከአሰቦት ገዳም ጋር በተገናኘና ከአርሲ ጋር በተገናኘ ያሉ ቪዲዮችን ተከታታይ እንመልከት። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት፣ የ2 ዓመት ህፃን በማህተብ ምክንያት ማረድና መግደል። እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ የለም። መንግስት የእንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታው የምንገኝ ኦርቶዶክሳውያን ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን በደቡብ በምዕራብ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባህለ ማተሞች ጋር አለ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ።
እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም። አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ፣ ይታረዳሉ፣ ምዕመናን ይገደላሉ፣ ቤተክርስቲያን ይቃጠላል። ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ። ለምን ውጪም በውስጥም ያለው ዝም እንደሚል የግዴታ ኦርቶዶክስ መሆን አይጠበቅብንም። አንድን ሰው በእምነቱ ሲሳደድ ሲገደል ሁሉም ሰው ድምጽ ማሰማት አለበት፣ በውጭ ያለው በውስጥ ያለው። ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ። ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ቄሶቻቸውን መግደል፣ ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግስትም ደግሞ ተስማምቶ ጸጥ። አትሊስት ሁላችንም ድምጽ እናሰማ፣ በውስጥም በውጭም አለን። ሼር አርጉት። እናመሰግናለን። አባቶች እንግዲህ ለብር እንጂ ለነፍሳት እንደማይከዳቸው እናውቃለን። የዚህ ሀገረ ስብከት አቡነ ያሬድ ናቸው ሊቀ ጳጳሱ። ነገር ግን ተናግረው ጮኸው አያውቁም። የምዕመናን ላይ እየደረሰ ያለው በየጊዜው እልቂት ተናግረውልን አያውቁም። ደግመን ደጋግመን እየተናገርን ያለ ነው። አቡነ ያሬድ ሊቀ ጵጵስናቸው ለዚህ ሀገረ ስብከት ነበር። የሀገረ ስብከቱ ግን በየዕለቱ እየታረደ ነው፣ በየዕለቱ እየተገደለ ነው፣ በየዕለቱ እየሞተ ነው። ትናንትና ከ14ቱ ቤተሰብ ውስጥ የአንድ ቤተሰብ 5ቱ ከአንድ ቤተሰብ ውስጥ የሞቱ ናቸው። 2 ልጆችን ጨምሮ የሞቱ ናቸው። ከአንድ ቤት ውስጥ እየተገደሉ ነው ያሉት። አንድ ቤተሰብ እያለቀ ያሉ ኦርቶዶክሳውያን በጅምላ እየተጨፈጨፉ ያሉት ኦርቶዶክስ በመሆናቸው ምክንያት ማህተብ በማሰራቸው ምክንያት እየሞቱ እየተገደሉ ነው ያሉት። አባቶቻችን ግን እስካሁን ድረስ ለአርሲ እየተናገሩ አይደል። ሪፖርት ላይ የቀረበው እንኳን በጣም የሚያሳዝን ነገር ነው የቀረበው። ስለዚህ አርሲ ላይ በየዕለቱ ሰው እየሞተ ነው፣ ግን ዝም እየተባለ ነው። እስከ መቼ የሚለውን ግን አላውቅም። መምህራችን ዮርዳኖስ ሲናገር የሚቀርበው ሪፖርት በሙሉ ተመልከቱት። ከማይበረ ቅዱሳን እና ደቡብ ኦሞ ካለው ሀገረ ስብከት በቀር የሚቀርበውን ሪፖርት ተመልከቱት። ይህን ያህል ህንፃ ሰርተናል፣ ይህን ያህል ገንዘብ ሰብስበናል፣ ሽልማት የሚደረግለት ማን ነው? ይህን ያህል ሰው ለንስሐ በቅቷል የሚል ሪፖርት ሰምታችሁ ታውቃላችሁ? የለም። ይህን ያህል ሰው ስጋው ደሙ ተቀብሏል፣ ይህን ያህል ሰው ለቅድስና ደርሷል፣ ይህን ያህል ሰው ለምናኔ በቅቷል፣ ይህንን ያህል ሰው ከሴተኛ ዳሪነት አስወጥተናል፣ ይህንን ያህል ሰው ከጫት፣ ይህንን ያህል ሰው ከሲጋራ አውጥተናል የሚል ሪፖርት አለ። የሚሸለም ማን ነው? ብዙ ገንዘብ የሰበሰበ ሰርቆ የሚያምጣው ዘርፎ የሚያምጣው። አስቡት። ይሄ ጥሩ ነው ወይ? እና እውነት ለመናገር ሁልጊዜ ከማዝንባቸው ነገሮች አንዱ ቅድም ያኔ 7 ደቂቃ ከምናምን ነገር ከተናገርኩ በኋላ ያንን ሰምቶ የሚከፋቸው ብዙ ሰዎች አሉ። ከነሱ በላይ እኔ ነኝ የሚከፋኝ። ለምን እንደሚከፋኝ ታውቃላችሁ?
ተናግሬ ማንም ሶርቱ መፍትሄ እንደማያመጣበት አውቃለሁ። ለምን እንደምናገር ለኔ ራሱ አይገባኝም። ግድ በል ሲለኝ እዳይ ነውና እናገራለሁ። አሁን ላይ ብር ነው፣ ሪፖርቱ ብር ነው፣ ገቢ ነው፣ ብር ነው፣ ገቢ ነው፣ ብር ነው፣ ዝውውር ነው፣ ገቢ ነው፣ ብር ነው። ከዛ ውጭ ነፍሳት ላይ እየተደረገ ያለውን ነገር ማንም ጉዳይ አለ። ኦርቶዶክሳውያን እየታረዱ ነው፣ ጉዳይ አለ። ኦርቶዶክሳውያን እየሞቱ ነው፣ ጉዳይ በአጀንዳ ደረጃ እንኳን ጉዳይ ተደረጉ እንኳን አልተወያዩ። ቅዱስ ጊዮርጊስ አሁን በጨረሰው ጉዳይ ላይ እንኳን አጀንዳ እንኳን የኦርቶዶክሳውያን እልቂት እየጠፉባቸው ያሉ አካባቢዎች ላይ እየተናገሩ አይደለም። ስለዚህ አይገዳቸውም አባቶቻችን በአሁኑ ሰዓት ላይ የብር ጉዳይ ካልሆነ በስተቀር የዝውውር ጉዳይ ካልሆነ በስተቀር የስልጣን የቦታ ጉዳይ ካልሆነ በስተቀር የኦርቶዶክሳውያን ነፍሳት ጉዳይ እያስገድዳቸው አይደለም። እኔ አሁን ከልቤ ነው የተናገሩት። የኦርቶዶክሳውያን ነፍሳት ጉዳይ እያስገድዳቸው አይደለም። ወይ ፈርተው ነው ወይ ደግሞ ሆን ብለው እያስጨፈጨፏቸው። የኔ ሀሳብ ይሄ ነው። ሌላኛው ትናንትና ያቀረብኩላችሁ ነበር። ቅዱሳት ስዕላትን ሲቀድ የነበረው አንድ ፓስተር ነው። ይሄ ፓስተር ስዕላትን ከቀደደ በኋላ እንደው ለጥቂት ደቂቃ ላሰማችሁ፣ ተመልሶ መጥቶ እንዲህ ብሎ ነበር። ከዛ በኋላ ምን አለሚሆን አሳያችኋለሁ። ሃሌሉያ። ዛሬ ጠዋት ኢየሱስ ያድናል ብዬ ስዕልን ስለቀደድኩ ብዙ ሰው የስድብ ማት ስዕል የህንድ አክተር እኛ ጎርጊስ መጣ በፈረሱ ከየት ነው የሚመጣው? ጎርጊስ ሞቷል፣ አይመጣም። ተክልዬ አያድንም፣ ኢየሱስ ያድናል። ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ቤዛ ነው። እና ይሄን ብዬ ስለተናገርኩ ብዙ ሰው ተበሳይቶ የተሳደበ ነው። በሽጉጥ ልምታ፣ ልውቀር፣ ልግደል ያለ ነውና ብንሞትም ለጌታ ነው፣ ብንኖርም ለጌታ ነውና ሞት አንፈራ። እውነቱን ግን እንናገራለን። እውነት ኢየሱስ ብቻ። ስለዚህ ጎርጊስ የጣሊያን ሰራዊት ነው። ጎርጊስ ከየትም አይመጣም። ጎርጊስ ሰው ነው። ሰውን አናመልክም እኛ። ጌታችን ኢየሱስ ክርስቶስ ብቻው ሞቶልናል። ብቻው ከሞታን ተነስቷል። ብቻው አድርጓል። ይመጣል። ብቻው በመልአክ ታጅቦ ይመጣል ኢየሱስ። ስለዚህ ኮተትን ቀድጃለሁ። ኮተት ስለቀደድኩ የተበሳጨ መንፈስ ይሰድባል። ከሰይጣን ጥሩ ነገር አይገኝም ስድብ። ይሄ እንግዲህ እንደዚህ ያለው እንግዲህ በጣም ብዙ ስድቡን ይቀጥላል። ይሄ ያለው ሰውዬ ሲጠየቅ ቦታውን ተናግሮ ነበር። የት ነው ያለኸው ሲባል ላንብብላችሁ። በራሱ በስክሪንሻት ያደረኩት ያለ በራሱ ቻናል ላይ ራሱ የተናገረው ነገር ኮዬ ፈጬ ኮቲ ብሎ ኮዬ ፈጬ ያለሁት ብሎ ነበር። ከዛ ከትንሽ ደቂቃዎች በኋላ ይህንን ቪዲዮ ሰርቷል። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ትናንትና በሰራሁት ቪዲዮ ስዕልን እነ ማርያም እነ ጊዮርጊስ ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች ኦርቶዶክሳውያን ወንድሞች እህቶች፣ ኤርትራውያን ውጭም ውስጥም ያላችሁ ይቅርታ ጠይቃቸዋለሁ። በጌታ ፍቅር ይቅር በሉኝ። እግዚአብሔር አምላክ ይባርካችሁ። ቤቴ ውስጥ የነበረ ስለሆነ ከጊዜ በፊት ጌታን የተቀበሉ ሰዎች ያመጡት ስዕል ነው። እሱን ስዕል አንስቼ ነው የቀደድኩት እና እግዚአብሔርን ቃል በማንበብ ነው። እናንተ ይሰማችኋል ብዬ አላደረኩትም። ይቅርታ ስለቀደድኩ አጠፍቻለሁ። መቅደድ የለብኝም። ይቅር በሉኝ፣ ይቅርታ አድርጉልኝ። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። ተባረኩ። እግዚአብሔር ይባርካችሁ። ዘራችሁ የተባረከ ይሁን። ይቅር እንድትሉኝ ይቅርታ እየጠየቅኩ ነው ያለሁት። ይቅርታ ይድረሳችሁ። ተባረኩ። ሁሉም ሰው ሼር ያደረገ ያደርሳቸው። ወጣቶች፣ አባቶች፣ እናቶች፣ ወንጌል አማኞች ያዘናችሁ ከውስጥ ያወራችሁ የመከራችሁኝ ሁላችሁም ወዳችኋለሁ። ኦርቶዶክሳውያን ይቅር በሉኝ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። እንግዲህ እንዲህ ብሏል ማለት ነው። አሁን እየሆነ ያለው ምንድነው? ቤተክርስቲያን እስከፈለክ ድረስ በድል እንደፈለክ አድርግ። እሱን ከጨረስኩ በኋላ ምን ታደርጋለህ? ይቅርታ ጠይቁ። በቃ
ቅዱሳት ስዕላትን ቅደድ፣ መጽሐፍ ቅዱስን ቅደድ፣ ቅዱሳን ተሳደብ፣ ጌታችንን ተሳደብ። ስጨርስ ጥግብ የፈለከውን ነገር ፌመስነቱን፣ ጩኸቱን፣ ግርግሩ ካገኘ በኋላ ትወጣና ይቅርታ ትጠይቃለህ። አሁን ላይ እየተጀመረ ያለው ጌም እሱ ሰው ጋር እንዲደርስላቸው ቪዲዮአቸው እንዲታይላቸው ፌመስነቱን ካገኙ በኋላ ተመልሰው ደግሞ ድጋሚ ገቡ ይቅርታ ይጠይቃሉ። የህግ አካላት ካላችሁ ህግ አለ ብላችሁ የምታምኑ ከሆነ ህግ አለ ብለን እኛ ምንድናምን ከፈለጋችሁ እንዲህ አይነት ሰዎችን ኮየፈጨ የሚገኝ ሰው ነው፣ ፓስተር ነው። ስሙን ከፈለጋችሁ ደግሞ በራሱ ቲክቶክ የሚጠራበት ስም በቲክቶክ መጠሪያ ስሙ ፕሮፌት አዋያን ጁሎ ይባላል። ፕሮፌት አዋያን ጁሎ በሚል ነው፣ ወይ ደግሞ አፖስትል ሙሴ ሚዲያ በሚል ቲክቶክ ላይ ከፍቶ ያለ ሰው ነው። ስለዚህ የህግ አካላት ይህንን ሰው ይዛችሁ ስታነጋግሩና በቁጥጥር ስር ስታውሉ የዛን ጊዜ ህግ አለ ብለን እናምናለን። ካልሆነ ግን ኦርቶዶክሳውያን የራሳቸውን እርምጃ እንደሚወስዱ ግን ለመናገር ወዳለሁኝ። እንቀጥል። ማነው አንበሳና ድኩላ ጓደኝነት ተማምለው ያዘዋል። ይዘው እኔ አልነካም በእውነት አሁን ያ ስጋቱን ትቶ አንበሳና ድኩላ አብረው እየተኙ እንዴ ድኩላ ነው ይህም ቤት ነው የሚያህለው። እንደው ሲኖሩ አንድ ቀን ድኩላ ሲርበው ሄዶ ቅጠል በጥሶ አኝኮ ውሃ ጠጥቶ ይላል። አንበሳ ኧረ ጓድ ድኩላዬ ሆይ ኧረ ርቦኛል፣ እኔ እስቲ ወደዛ ጋር እሺ። ድኩላ ረስቶታል፣ ቀኑ አልፏል። ብድግ ብሎ ፊቱ ቀድሞ ሲሄድ ይሄ ጭም ሲያረገብቅ አይባል እንዴ ማላ ያፈረሰ ወዳጅ ምን ይሆናል ቢል በልጅ ልጁ ይደርሳል። ሌላ ምን ይሆናል? የንጽህና ድኩላ ነች የምትለው በልጅ ልጅ ይደርሳል። በልጅ ልጅ እንጂ ሌላ ምን ይሆናል አለው። እሱ አጽመርስቱን ነው እንትን ያለው ሲል ልክ እንዲህ ሲያረገርህ እንዲህ አይታልሁታል። እንዴ ታዲያ ልጅ የሚደርስ ከሆነ ይህን አሁን እንዲህ መሰቃየት በራ ምንድን ነው? ድኩላ ምን ነበር ያልከው? ያን ዕለት ምን አሉ? በልጅ ልጅ ይደርሳል ነው ያልከው? አዎ በልጅ ልጅ ነው የሚደርሰው። ታዲያ እንግዲህማ ብሎ እንዲህ ተቆናጥቶ ዘሎ ሊይዘው ሲል ጠረጠረ። እንዲህ ኮሽ የጥፉ መሬቱ ሲዋጠን ገባው። ሀቅ አይደል? ሲገባው እጥፍ ሲል ጉብ አለ። ጉብ ሲል በዚህ የገባ ቀንዱ በልቡ ወጣ። ወደ ምን ድኩላ ምን በልጅ ልጅ ይደርሳል አላልክም አለው። አባታት ያሰር ሲሆን አባቱ ወይ ዳወጣና እሱ ይዛው ወይ ያለ ነፍሷል። አንዱ መቼም አይታችሁ ከሆነ ድኩላ 7 ነው 8 ክንድ ነው። በዛ ላይ ጉልበት አለ። መልካም ይሄ ወጠብሻ ጌታ እንዴ አርጎ ልክ እሱ ከሰማይ ዘሎ ወደ ታች ሲሄድ በልቡ የገባ ከሻው ታባል ጀርባ ምን አያ ድኩላ በልጅ ልጅ ይደርሳል። አይ አባታት አሰልኮናልና ኖር ብሎ ከልሐሽ እንግዲህ ቅድም ካያዝ ይቀደዳል፣ ካነጋገር ይፈረዳል አላለ? ምን ያህል እንግዲህ ካነጋገሩ ምን ያህል እንደሚያጠቁ በትክክል። ስለዚህ ወዳጄ ዴቪድ ከበሮ የኦርቶዶክስ አይደለም፣ መቋሚያ የኦርቶዶክስ አይደለም፣ ጸናጽል የኦርቶዶክስ አይደለም፣ ቀሚስ የኦርቶዶክስ አይደለም። የእስራኤል ካህናት ነው የለበሱት። አለቀ። ኦርቶዶክሳውያን በግፍ ተሰደን የወጣ ነው። ጥያቄ አለን። ከበሮ የኦርቶዶክስ ነው ተብሎ በምንድነው በፓተንት ነገር ይሄ ምንድነው የአእምሮ ምናምን ተሰጥቶናል የሚባለው የሰጠም ሰው ጭምር ነው። ገና አሁን እኛ የምንጠይቀው ባለቤትነትን የሌላ ሰው ንብረት መስጠት ራሱ ወንጀል ነው የሚሆነው። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እየሰማችሁት ነው እንደምትሰሙት። ጽናጽል፣ ከበሮ፣ መቋሚያ የኦርቶዶክስ የቤተ ክርስቲያን አይደለችም እያለ ነው የሚናገረው። የማን ነው ቢሉት የማን ነው ብሎ እንደሚመልስ አይታወቅም። የኛ ነው እንዳይል እርሱ መጽሐፍ ቅዱስን ጠቅላላ አይቀበለውም።
80 አሐዱን መጽሐፍት አይቀበሉም። መጽሐፍ ቅዱስን አይቀበሉም። የሚመቻቸውን ነው 66 ይላሉ። 60 ያችንም ቆነጻጽለው የሚመቻቸውን ነው። ይሄን ካልተቀበሉ ደግሞ ጸናጽል፣ ከበሮ፣ መቋሚያ ምን አስፈልጋቸው ለነሱ? እኛ እኮ መጽሐፍ ቅዱስን እኮ ጠቅላላ ከኦሪት ዘፍጥረት እስከ ራእይ ድረስ የምንቀበለው ስርዓቱን ህጉን ጠብቀን ስለምንኖር ነው። በህጉ ስለምንመራ ነው። እግዚአብሔር የተቀየሩ የተሻሩም ቢኖሩ የምንመራው ኦሪትን መጽሐፍ ቅዱስን ጠቅላላ ብሉይን ሐዲሱን ኦርቶዶክስ ቤተክርስቲያን ነች። እርሱ ታቦት በአንድ ጎን አያስፈልግም ይላል። ታቦት ካላስፈለገ ጸናጽልና ከበሮ መቋሚያ ለምን ይሰራለታል? እሱ ታቦቱ ማለት ጸናጽሉ ከበሮ መቋሚያው እኮ እግዚአብሔር በታቦቱ ላይ አድሮ ሊመሰገንበት እኮ ነው። ካህናት ሊያመሰግኑበት ነው። ደግሞ ካህናት አሉን እንዳይለው ካህና የለውም። የት አለ? ማንስ አስተምሮት ያስተምሩ? የሱንስ የዚህን አይነት ትምህርት መዝሙሩ ይሄ እኮ መዝሙር እኮ የሚገለጠው በቅዱስ ያሬድ ነው። ጸናጽል ከበሮ በተለይ መቋሚያ የሚገለጡት በቅዱስ ያሬድ ነው። ከሌዋውያን ከዘፍጥረት ማለት ከሙሴ ጀምሮ ከኦሪት ጀምሮ ቢመጣም እንደ ዋናነት አሁን ግን የሚገለጠው በማን ነው? በቅዱስ ያሬድ ምስጋና ነው። በቅዱስ ያሬድ መዝሙር ነው። ይሄ ስለ ሰውየው የት አለ? የት ያውቀዋል? ይሄን ለማለት የሚችልበት ምን ብሎ ሊያመሰግንበት? ዝም ብሎ ሊያቀራራበት ሊዘፍንበት? ይሄም አይቻልም። እግዚአብሔር እኮ ለሙሴ ታቦተ ጽዮንን ሲሰጠው በከበሮ በጸናጽል እንዲያመሰግኗት ነው። እንደውም ኦሪት ማነው እሱ አንደኛ ዜና መዋዕል ማለት ከዜና መዋዕል አንደኛ ዜና መዋዕል ምዕራፍ 15 ቁጥር 28 ላይ ወኩሎሙ እስራኤል አይረግዋ ለታቦተ ኪዳነ እግዚአብሔር ይላል። በውዋ በቃለ ቀርም በመዝሙር ወበጸናጽል ነው የሚለው አይደል? ታቦተ ጽዮንን ወደ ድንኳኑ ሲያስገቧት በምን እየዘመሩ ነው ያለው? በከበሮ በምስጋና በጸናጽል በመቋሚያ እየዘመሩ እያመሰገኑ አስገቧት ነው የሚለው እንጂ ዝም ብሎ ከበሮ ጸናጽል እኮ ደከቶ ዝም ብሎ ሊደበደብ አይደለም። ሀባዶ ቤት እኮ ሊጨፈርበት አይደለም። ይሄንን እንኳን መረዳት። ከዚያም ደግሞ ምንድነው ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 25 ላይ እንዲሁ ዋቀሞሙ ለሌዋውያን ውስተ ቤተ እግዚአብሔር በከበሮ ወበጸናጽል ወበቃለ ቀር በመዝሙር በከበሮ በጸናጽል እያመሰገኑ ወይንም ያመሰግኑ ዘንድ ካህናቱን ሌዋውያኑም ማለት ነው በቤተ እግዚአብሔር አቆማቸው ነው የሚለው። በቤተ እግዚአብሔር አቆማቸው። ቤተ እግዚአብሔር የሌለውን እንደዚህ ብሎ አዳራሽ እኮ አይጨፈርበትም ከበሮና ጸናጽል። አሁን ይሄን ለማለት ምን አበቃው? የቅናት የምቀኝነት ካልሆነ በቀር ደግሞ ተሰደነ ይሄን ይላል። ማን ሳሰደደው? በራሱ ገንዘብ ብሎ በራሱ በገንዘብ ለውጦ ሃይማኖቱን ሄደ እንጂ ማን አሳደደው? ያሳደደውም ሰው እኮ የለም። ስለዚህ የማይመለከታቸውን ጸናጽል፣ ከበሮ፣ መቋሚያ፣ ቀሚስ የኦርቶዶክስ አይደለችም ማለት በምን መገለጫዋ? ዋናው እንግዳ ማን ነው? ኦርቶዶክስ ናት። እንደተናገርኩት ቅዱስ ያሬድ ነው። በተለይ ቅዱስ ያሬድ ዝማቤውን ብናየው የቅዱስ ያሬድ ጸናጽሉን ከበሮውን ብናየው ከቅዱስ ያሬድ ዜማ ጋር የሚሄድ ቅዱስ ያሬድ አጣጥሞ እኮ ነው ጸናጽሉና ከበሮ። እንደውም እኮ ከበሮ እኮ ዝም ብሎ አይደበደብም። ጸናጽልም ቢሆን ዝም ብሎ እንትን አይባልም። መቋሚያም ቢሆን ዝም ብሎ እኮ አይጣልም። ከቃሉ ጋር እኮ ነው ተስማምቶ የሚሄደው። ይህንን አስማምቶ ያስቀመጠልን በብሉይ የተሰጠውን ጸናጽሉን ከበሮውን ሰብህወ በከበሮ በጸናጽል እንደ ነብዩም ዳዊት እኮ የተናገረው መዝሙር 150 ቁጥር 1 ጀምረን ይሄን እኮ ነው የተናገረው። የቅዱስ ያሬድ በኋላ እንዴት ቅዱስ ያሬድ እንደሚያመሰግን እንዴት መዝሙሩ ከጸናጽሉ ጋራ መዝሙሩ ምስጋናው ከከበሮ ጋራ መዝሙሩ ከመቋሚያው ጋራ አብሮ እንዴት እንደሚሄድ እንዴት እንደሚስማማ ቅዱስ ያሬድ እንዴት እንዳስማማው ይሄን እድልና ሀብት ሳይሰጠው አሁን ይሄ ሀብት ይሄ እድል ለእርሱ አይደለም። ለሱ እኮ አልተሰጠም። ይቺ የተሰጠችው ለተዋሕዶ ቤተክርስቲያን ብቻ ነው። ስለዚህ አሁን ጸናጽል ከበሮን መቋሚያ የቤተክርስቲያን አይደለም እያሉ መንቀድ ይሄ እስከ ዘላለሙ ሲነድ ሲበሽቅ ይኖራል እንጂ ምንም ልውሰደው ቢለውም ዝም ብሎ ከባዶ ቤት ይደበድበው ካልሆነ በቀር አስማምቶ የሚመታበት መዝሙርና ምስጋና የለውም ማለት ነው። ስለዚህ እንደው ሸራ አድርጉትና ይስማው አለኝ ብሎ የሚመልሰው መልስ ካለ እንዲመልስ ማመሰግንበት ከከበሮ ከጸናጽሉ ጋር የሚሄድ ጣዕም ያለው ዝማሬ አለኝ ብሎ እንደው የሚጮህም ከሆነ እስኪ እንደው እንድንሰማው ሸራ አድርጉለት ይድረሰው። አባታችን መምህራችን ሳህሉን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንደውም ይሄው ሁሉ ማብራሪያ ማልጣ ይጠበቅባቸው ነበረ። በጣም አጭርና ግልጽ ጥያቄ መጠየቅ ይችላሉ። እስቲ እስራኤላውያን የሚጠቀሙበትን ከበሮ አምጣ አሳየ ማለት ነው። እስቲ እስራኤላውያን የሚጠቀሙበትን ጸናጽልና መቋሚያ አሳየን ብሎ መጠየቅ በጣም ሲምፕል ነገር ነው። እኛ ከእስራኤላውያን ወሰዱ አይደል ብያለሁ።
እስቲ እስራኤላውያን የሚጠቀሙበትን ከበሮ፣ ጽናጽና መቋሚያ አሳየንና እንየው ብሎ መጠየቅ ተገቢ ነው ብዬ አስባለሁ። የሆነ ሆኖ ከገድለ ዮሐንስ ጋር ተገናኘ መምህር ዳንኤል ሰይፈ ሚካኤል ቀርበው ሰፊ ማብራሪያ ሰጥተዋል። ታዲያ ከሰጡት ማብራሪያ ውስጥ እኔ ይህን ክፍል አቀርብላችሁ እናንተ ሙሉን የኦቲሲ ቲቪ ላይ ገብታችሁ ተመልከቱት። ክርስቲያንን ለመለያየት የሚሞከረው ሁኔታ የማይሳካ ጥረት ነው። እንግዲህ አዲስ ኪዳንን መጽሐፍ ቅዱስን ያነበበ ሰው፣ የቤተክርስቲያንን ታሪክ የሚያውቅ ሰው፣ የኦርቶዶክሳዊት ወይም የክርስትናን ትውፊት በሚገባ የሚረዳ ሰው ገድልና ቤተክርስቲያን ተለያይተው አያውቁ፣ ሊለያዩም አይችሉም። መጽሐፍ ቅዱስ ያው ብዙ ወደ ውስጥ ያው ለጊዜው ያው ከርዕሱ ጋር ብዙ እንዳልረቅ የተወሰኑ ምሳሌዎችን ብቻ ለመጥቀስ አዲስ ኪዳን ውስጥ የመጀመሪያው እንግዲህ ከአራቱ ወንጌል ቀጥሎ ያለው ግብረ ሐዋርያት ነው። ገድል ማለት ምን ማለት ነው የሚለው በጣም ሰፊ ትንታኔ ያለው ቢሆንም በቤተክርስቲያን ውስጥ ገድል ስራ ነው። ትልቁ መንፈሳዊ ተጋድሎ ነው። ክርስቲያኖች ከመንፈሳዊ ተጋድሎ የወጣ ህይወት የላቸውም። የእያንዳንዱ ክርስቲያን የዕለት ተዕለት መንፈሳዊ ህይወት በገድል የተሞላ ነው። ገድል ማለት የእያንዳንዱን ክርስቲያን የቅዱሳንን ህይወታቸውን በወንጌል የሰሙትን የሃይማኖት ግዴታ በተግባር ሲፈጽሙ የሚገጥማቸውንና የሚያልፉትን መከራና ችግር የመዘገበ መጽሐፍ ማለት ነው እና በሐዲስ ኪዳን ውስጥ ግብረ ሐዋርያት የምንለው እኛ አሁን ገድል ስላልነው ስሙ የተለወጠ የመሰለን እንጂ ለምሳሌ በላቲን የጀሮም ትርጉም ውስጥ ስናይ አክትስ ኦፍ ዘ አፖስትል ነው ያለው። የሐዋርያት ስራ ማለት ነው። ገድል አክት የሚለው ቀጥታ ትርጉሙ ከግሪክ የተወሰደው ማለት ነው። ገድል ማለት ነው። ሐዋርያት የተጋደሉት ገድል ክርስትናን በዓለም ለማስፋፋት ለምሳሌ የቅዱስ እስጢፋኖስ ሐዋርያት ነው። ቅዱስ ሉቃስ የሐዋርያትን ገድል ጽፏል በየሐዋርያት ስራ። ቅዱስ እስጢፋኖስ ያደረገውን ተጋድሎ በሚገባ የመዘገበልን ግብረ ሐዋርያት ውስጥ ነው። አክትስ ኦፍ ዘ አፖስትልስ ወይም አብረክሲስ በሚባለው መጽሐፍ ውስጥ ነው። ሌሎቹም ሐዋርያት ቅዱስ ጴጥሮስና ቅዱሳን ሐዋርያት፣ ቅዱስ ጳውሎስና በኋላ የተጠሩት ሐዋርያት የፈጸሟቸው ገድሎች በሙሉ በቅዱሳት መጽሐፍ ቅዱስ ላይ የተጻፉ ናቸው። ስለዚህ ገድልን ከቅዱሳት መጻሕፍት ታሪክና ከቅዱሳት መጻሕፍት ሕይወት ውስጥ ወይም ክፍል ውስጥ መለየት አንችልም። ስለዚህ ገድልን ከቤተ ክርስቲያን ገድልን ከክርስቲያናዊ ሕይወት ለመለየት የሚደረገው ነገር አለማወቅ፣ ትውፊትን የክርስትናን ታሪክ ያለማወቅ ስለሆነ ይሄ ምናልባትም ያለመረዳት ሰዎች ባለመረዳት የፈጸሙት ነው ብዬ ነው የማልፈው። ሊሆን የማይችል ቤተክርስቲያን ድሮም ገድል ትጽፋለች፣ በመካከለኛውም ዘመን ገድል ትጽፍ ኖራለች፣ ዛሬም ገድል ትጽፋለች። የብዙ ቅዱሳንን በእኛ ዘመን የተፈጸሙ ሰማዕትነትን የተቀበሉ ክርስቲያኖችን ገድል ጽፈናል። የአቡነ ጴጥሮስን ገድል ጽፈናል። የበርካታ ወንድሞቻችን እህቶቻችንን ገድሎችም ወደፊትም ይጻፋሉ። ክርስትና ሕይወት እስካለ ድረስ ገድል የክርስቲያኖችን ገድል የቅዱሳንን ገድል መጽሐፍ የሚቀጥል ጉዳይ ስለሆነ ይሄ ሊለያይ የማይችል ነገር ነው የተሞከረው፣ ስህተት ነው። ሁለተኛው ከዚህ ጋር በተያያዘ መነገር ያለበት ጉዳይና ምዕመናን ክርስቲያኖች ሁሉ ሊረዱት የሚገባው የቤተክርስቲያን የሊቃውንት ትልቅ ስራ ቢኖር መጽሐፍትን መፈተሽና ስህተት የተገኘባቸውን መጽሐፍት ማረም ነው። ይሄ የማያቋርጥ በእውነቱ ከሆነ ባለፈው በጉባኤ ኒቂያ ዝክረ ኒቂያ ብለን ባዘጋጀነው የሊቃውንት ጉባኤም አገር አቀፍ ዓለም አቀፍ ስብሰባ ላይ ተናግረናል። ትልቅ አጀንዳም ሆኖ በጉባኤ መወያያ ነበር። አርትኦት ወይም ደግሞ መጽሐፍትን የማየት የመመርመር ስራ የሊቃውንት መደበኛ ቋሚ ስራ ነው። ይሄ ዛሬ ጀመርነው አይደለም። በነቢያት ጊዜ ነቢያት ሲያደርጉት ነበር። ጌታችንም በተለያዩ ቦታዎች በብሉይ ኪዳን የተጻፉትን ጽሑፎች አጣመው ወይም ደግሞ ለማራከስ ለፈተና በማለት አንዳንድ ስሁታን ጌታን መተው ሲጠይቁት መልስ ሲሰጣቸው መጽሐፍት እየጠቀሰ እንዲህ እንደተባለ አልሰማችሁምን እያለ ትክክለኛውን ነገር ሐሳባቸውን ያርም ነበር። እንግዲህ እነዚህ ውስጥ ፈሪሳውያን፣ ረበናት፣ ጸሐፍት፣ ሰዱቃውያንም ነበሩ። ሊቅነን የሚሉ በአይሁድ ዘንድ እንዲህ ሙሴ እንዲህ ብሏል አንተ እንዴት ትላለህ እያሉ የሙሴን ሕግና ስርዓት አጣመው ለማቅረብ የሞከሩ ነበሩ። ጌታ ያርማቸው ነበር። ክብር ይግባውና እና ይሄ ከዚያም ጊዜም በኋላ በሐዋርያት ዘመንም
በኒቂያ ጉባኤ ለምሳሌ የዛሬ 1700 ዓመት በኒቂያ ጉባኤ አባቶች 318ቱ ሊቃውንት ከሰሯቸው ትላልቅ ስራዎች ውስጥ አንዱ ትልቅ አጀንዳ መጽሐፍትን ማረም ነበር። ምክንያቱም ቅዱስ ማቴዎስ ወንጌል ጽፏል የሚልን የሰሙ ክፉ ሰዎች በማቴዎስ ስም መጽሐፍ ጽፈን ክርስቲያኖችን እናሳስት በማለት በማቴዎስ ስም ብዙ መጽሐፍ ጽፈው ነበር። በቅዱስ ማቴዎስ በማርቆስ ስም ብዙ መጽሐፍ ጽፈው ነበር። በሉቃስ ስም መጽሐፍ ጽፈው ነበር። ይሄንን በሉቃስ ስም የተጻፉትን በማቴዎስ ስም የተጻፉትን ያልሆኑትን የሚለዩበት መስፈርት አውጥተው ለይተው አሁን የምንጠቀምባቸው መጽሐፍት የኦርቶዶክሳውያን አባቶች በጉባኤ ኒቂያም ከጉባኤ ኒቂያ በኋላም በተለያየ መንገድ መጽሐፍትን በሚገባ መርምረው ትክክለኛውን ከሐሰተኛው ለይተው የሰጡንን መጽሐፍ ነው የምንጠቀመው። ስለዚህ የመጽሐፍትን የማረም ስራ መጽሐፍትን የመመርመር ስራ የሊቃውንት መደበኛ ስራ ነው፣ አዲስ ስራ አይደለም። ስለዚህ ሁሉ ጊዜ መጽሐፍት ይታያል። ምክንያቱም ስህተቶች በብዙ መንገድ ይፈጠራሉ። እንግዲህ በቅዱስ ወንጌል ላይ ሐዋርያት የጠየቁት ጥያቄ አለ ስለ አንድ ዘሪ ዘርቶ እንክርዳድ ስለሞላበትና እንክርዳዱን ማን ዘራው ብለው ጠይቀዋል ጌታችን የመለሰላቸው መልስ አለ ጠላት ዘራው። እኛ ተኝተን ሳለ እናንተ ተኝታችሁ ሳለ ጠላት ዘራው ይባላል። በተለያየ መንገድ የክርስትናን ምስጢር ለማፋለስ የቤተ ክርስቲያንን ትውፊትና እሴቶቿን ለማጥፋት ምእመናንን ለማደናገር ሁሉ ጊዜ ጠላት ክፉ ስራ ይሰራል። ሁሉ ጊዜ መጽሐፍትን በእኛ ጊዜ ማስተዋውሰው መጽሐፍ ቅዱስን ሁሉ ሳይቀር መጽሐፍ ቅዱስ ላይ ያለን ስም ለውጠው የኢትዮጵያን ስም ለውጠው ሱዳን ብለው ያሳተሙ የመጽሐፍ ቅዱስ ማሳተሚያ ድርጅቶች ነበሩ። ዘኒው ኢንተርናሽናል ባይብል የሚባል በእንግሊዝኛው አሳተመው በወደ አማርኛ ሱዳን ብለው ጽፈው ምናልባት እንግዲህ ዘመኑ እርግጠኛ ባልሆንም በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ ነው 1970ዎቹ ሱዳን የሚል መጽሐፍ ቅዱስ ሱዳን የሚል አስገብተው የኢትዮጵያን ስም በሙሉ አውጥተው ማለት ነው። ኢትዮጵያ የሚለውን ሱዳን ብለው በሙሉ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ሱዳን እጆቿን ወደ እግዚአብሔር ትዘረጋለች እንደዚህ ብለው መጽሐፍ ቅዱስን እንግዲህ በጋይ ምስጢር የሚይዙት እንግዲህ ይሄ ገድል ነው፣ የቅዱሳን ገድል ነው። ግን ሰዎች እንኳን ገድልን ይቅርና መጽሐፍ ቅዱስን እንኳን ሳይቀር ከስንት ዓመት በፊት በሐዋርያት የተጻፈን መጽሐፍ ቅዱስ በነቢያት የተጻፈን መጽሐፍ ቅዱስ በርዘው ማለት ነው ስም ቀይረው ሱዳን ብለው ጽፈው ይሄ ጉዳይ ለቅዱስ ሲኖዶስ በወቅቱ 4 መምህራን በወቅቱ ዶክተር ዋለ ገብረ ዮሐንስ ለመምህራችን መምህር ዳንኤል ሰይፈ ሚካኤል እግዚአብሔር አምላካችን ረጅም ጤና ጋር ይስጥልን። ቤተክርስቲያን ቅዱሳት መጽሐፍትን ማረም ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ደግሞ ትክክል አይደለም ብላ ማሳለፍ ለቤተክርስቲያን ብርቁ አይደለም፣ አዲሷም አይደለም። ሁሌም ልታደርገው የምትችለው ጭምር ስለሆነ አይደንቀንም። ግን ቤተክርስቲያን የማያውቋት ሰዎች ከውስጥ ሆነው ከውጭ ሆነው ለመውጋት እየተሯሯጡ ያሉ ሰዎች ሁሌም ቢሆን እንደዚያ ነገር ሲፈጠር ብርቃቸው ለእኛ ለኦርቶዶክሳውያን ግን ለቅድስት ኦርቶዶክሳዊ ተዋሕዶ ቤተሰቦች ግን ብርቃችንም ድንቃችንም አይደለም። ቤተክርስቲያን ስህተት የሆነ ነገር ስተታለች፣ ትክክል የሆነ ነገር ደግሞ ትክክል ብላ ታሳልፋለች። የዛሬ ዝግጅት ይህን ይመስል ነበር። እንደተለመደው ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።